ምዕራፍ 35 ለሌዋውያን የተሰጡ ከተሞች። እግዚአብሔር ሙሴን በዮርዳኖስ አጠገብ በኢያሪኮ አንጻር በሞዓብ ምዕራብ እንዲህ ብሎ ተናገረው። ሌዋውያን የሚቀመጡባቸውን ከተሞች ከሚካፈሉት ርስታቸው ይሰጡ ዘንድ የእስራኤል ልጆች እዘዛቸው። በከተሞቹም ዙሪያ ያሉትን መሰማሪያዎች ለሌዋውያን ይስጧቸው። ከተሞቹም ለእነርሱ መኖሪያ ይሆናሉ። መሰማሪያቸውም ለከብቶቻቸው ለእንስሶቻቸው ይሁኑ። ለሌዋውያንም የምትሰጡት የከተማ መሰማሪያ በከተማው ዙሪያ ከቅጥሩ ወደ ውጪ 1000 ክንድ ይሁን። ከከተማው ውጪ በምስራቅ በኩል 2000 ክንድ፣ በደቡብ በኩል 2000 ክንድ፣ በምዕራብ በኩል 2000 ክንድ፣ በሰሜንም በኩል 2000 ክንድ ትከነዳላችሁ። ከተማውም በመካከል ይሆናል። ይህም የከተሞቹ መሰማሪያ ይሆንላቸዋል። ለሌዋውያንም ከተሞችን ትሰጣላችሁ። ከምትሰጧቸው ከተሞች 6ቱ ነፍሰ ገዳይ የሚሸሽባቸው የመማፀኛ ከተሞች ናቸው። ከእነዚህ ሌላ 42 ከተሞችን ትሰጣላችሁ። ለሌዋውያን የምትሰጧቸው ከተሞች ሁሉ 48 ከተሞች ይሆናሉ። እነዚህም ከመሰማሪያዎቻቸው ጋር ናቸው። ከእስራኤል ልጆች ርስት ለሌዋውያን የምትሰጧቸው ከተሞች እንዲህ ስጡ። ከብዙዎቹ ብዙ ከጥቂቶቹ ጥቂት ትወስዳላችሁ። እያንዳንዱ እንደወረሱት እንደ ርስታቸው መጠን ከከተሞቻቸው ለሌዋውያን ይሰጣሉ። የመማፀኛ ከተሞች። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ እነሆ ወደ ከነዓን ምድር ዮርዳኖስን ስትሻገራላችሁ ባለማወቅ ነፍስ የገደለ ወደዚያ ይሸሽ ዘንድ የመማፀኛ ከተሞች እንዲሆኑላችሁ ከተሞችን ለእናንተ ለዩ። ነፍሰ ገዳዩ በማኅበሩ ፊት ለፍርድ እስከሚቆም ድረስ እንዳይሞት ከተሞቹ ከደም ተበቃይ የመማፀኛ ከተሞች ይሁንላችሁ። የምትሰጧቸውም 6ቱ ከተሞች የመማፀኛ ከተሞች ይሁንላችሁ። በዮርዳኖስ ማዶ 3 ከተሞችን ትለያላችሁ። በከነዓንም ምድር 3 ከተሞችን ትለያላችሁ። የመማፀኛ ከተሞች ይሆናሉ። ባለማወቅ ነፍስ የገደለ ሁሉ ይሸሽባቸው ዘንድ እነዚህን 6 ከተሞች ለእስራኤል ልጆች በመካከላቸው ለሚቀመጡ እንግዶችና መጻተኞች መማፀኛም ይሆናሉ። በብረት መሳሪያ ቢመታው ቢሞትም ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ሰውም በሚሞትበት በእጁ ባለ ድንጋይ ቢመታው የተመታውም ቢሞት እርሱ ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ሰውም በሚሞትበት በእጁ ባለ በእንጨት መሳሪያ ቢመታው የተመታውም ቢሞት እርሱ ነፍሰ ገዳይ ነው። ነፍሰ ገዳዩም ፈጽሞ ይገደል። ደም ተበቃዩ ራሱ ነፍሰ ገዳዩን ይግደለው። ባገኘው ጊዜ ይግደለው። ጥል ቢጣላው ወይም ሸምቆ አንዳች ነገር ቢጥልበት ቢሞትም ወይም በጥላቻ እስኪሞት ድረስ በእጁ ቢመታው የመታው ፈጽሞ ይገደል፣ ነፍሰ ገዳይ ነው። ባለደሙ ወይም ተበቃዩ ባገኘው ጊዜ ነፍሰ ገዳዩን ይግደለው። ነገር ግን ያለ ጥላቻ ድንገት ቢደፋው ሳይሸምቅም አንዳች ነገር ቢጥልበት ወይም ሳያየው እስኪሞት ድረስ ሰው የሚሞትበትን ድንጋይ ቢጥልበት ጠላቱም ባይሆን ክፉም ያደርግበት ዘንድ ባይሻ ማኅበሩ በመቺውና በባለ ደሙ መካከል ፍርድን እንደዚህ ይፍረዱ። ማኅበሩም ነፍሰ ገዳዩን ከባለ ደሙ እጅ ያድኑታል። ማኅበሩም ወደ ሸሸበት ወደ መማፀኛ ከተማ ይመልሱታል። በቅዱስ ዘይትም የተቀባው ታላቁ ካህን እስኪሞት ድረስ በዚያ ይቀመጣል። ነፍሰ ገዳዩ ግን ከሸሸበት ከመማፀኛ ከተማ ዳርቻ ቢወጣ ባለደሙም ከመማፀኛው ከተማ ዳርቻ ውጪ ቢያገኘው
ባለደሙም ነፍሰ ገዳዩን ቢገድለው በደል የለበትም። ታላቁ ካህን እስኪሞት ድረስ በመማፀኛው ከተማ ውስጥ መቀመጥ ይገባው ነበርና ታላቁ ካህን ከሞተ በኋላ ግን ነፍሰ ገዳዩ ወደ ርስት ምድር ይመለሳል። እነዚህም ነገሮች ለልጅ ልጆቻችሁ በማደሪያችሁ ሁሉ ሥርዓት ፍርድ ይሁንላችሁ። ነፍሰ ገዳይ ሁሉ በምስክሮች ቃል ይገደላል። በአንድ ምስክር ግን ማናቸውንም ሰው መግደል አይገባም። ሞት የተፈረደበትን ነፍሰ ገዳዩንም ለማዳን የነፍስ ዋጋ አትቀበሉ። እርሱ ፈጽሞ ይገደል። ታላቁ ካህን እስኪሞት ወደ ምድሩ ትመልሱት ዘንድ ወደ መማፀኛው ከተማ ከሸሸው ዋጋ አትቀበሉ። ምድርን የሚያረክሳት ደም ነውና የምትኖሩባትን ምድር በነፍሰ ግድያ አታርክሷት። ምድሪቱም በደም አፍሳሹ ደም ካልሆነ በቀር ከፈሰሰባት ደም አትነጻም። እናንተ በውስጧ የምትኖሩባት እኔም ከእናንተ ጋር የማድርባትን ምድር አታርክሷት። በእስራኤል ልጆች መካከል የማድር እኔ እግዚአብሔር ነኝና።